የመንፈስ ቅዱስ የጸጋ ስጦታዎችና የመንፈስ ቅዱስ ፍሬ። እንግዲህ የመንፈስ ቅዱስ የጸጋ ስጦታዎችና የመንፈስ ቅዱስ ፍሬ በዚህ ዘመን በክርስቲያኖች ዘንድ ትኩረት ሊሰጣቸውና ባላንስ ሊደረግባቸው የሚገባ ነገሮች ናቸው። ምክንያቱም ቅዱሳን ይህንን ነገር ደግሞ ካለመረዳታቸውና የጸጋ ስጦታዎችንና ወይም የጸጋ ስጦታቸውን በመንፈስ ቅዱስ ፍሬ ላይ ካለመመስረታቸው የተነሳ የብዙ ቅዱሳን አገልግሎት ከጥቅማቸው ይልቅ ጉዳቱ፣ ከማነጽ ይልቅ ደግሞ ማፍረሱ በግልጽ የሚታይበት ዘመን ላይ ነው ያለነው። የጸጋ ስጦታ አለን፣ ጥሩ። የጸጋ ስጦታዎቻችን ግን መሰረት አላቸው። የሚያርፉበት መሰረት ያስፈልጋቸዋል። ያ ደግሞ የመንፈስ ቅዱስ ፍሬ ይባላል። የጸጋ ስጦታዎቻችን በመንፈስ ቅዱስ ፍሬ ላይ ካልተመሰረቱ አገልግሎታችን ምናልባት ከጥቅሙ ይልቅ ጉዳቱ፣ ከማነጽ ይልቅ ደግሞ ማፍረሱ በግልጽ ሊገለጥ ይችላል ማለት ነው። ስለዚህ ዓላማችን የጸጋ ስጦታዎች የተሰጡበት ዓላማ አላቸው። ከዓላማዎች መካከል አንዱ ቅዱሳንን ማነጽ ነው። በተሰጠን የጸጋ ስጦታ ቅዱሳንን ማነጽ ነው። ነገር ግን የተሰጠን የጸጋ ስጦታ ደግሞ የጸጋ ስጦታዎች አሉን፣ ጥሩ። ነገር ግን የመንፈስ ቅዱስ ፍሬ የሚባል አለ። የመንፈስ ቅዱስ ፍሬ የብስለት ሕይወት ነው። የመንፈስ ቅዱስ ፍሬ ጌታችን ኢየሱስ ክርስቶስ በስጋ ወራቱ በተመላለሰበት ጊዜ ይኖርበት የነበረ የኑሮ ዘይቤ ነው። አያችሁ? የመንፈስ ቅዱስ ፍሬ ባጭሩ የብስለት ሕይወት ነው። የጸጋ ስጦታችን ከብስለት ሕይወት ጋር፣ የጸጋ ስጦታችን ከመንፈስ ቅዱስ ፍሬ ጋር ባላንስ ካልተደረገ ወይም የጸጋ ስጦታዎቻችን በመንፈስ ቅዱስ ፍሬ ላይ ካልተመሰረቱ ለመልካሙ የተሰጠን ለጥፋት፣ ለማነስ የተሰጠን ደግሞ ለማፍረስ ሊሆን ይችላል። ብዙ ሰዎች አሁን ላይ የምንመለከተው በጸጋቸው ቅዱሳንን መጥቀም ሲገባቸው የሚያፈርሱት፣ ማነጽ ሲገባቸው አላስፈላጊ ነገር የሚያደርጉት በመንፈስ ቅዱስ ፍሬ ላይ አለመመስረት ወይም ደግሞ በክርስትና የብስለት ሕይወት ውስጥ አለመግባት ነው። እንግዲህ በደንብ ዲቴል ነው የምንመለከተው። የመንፈስ ቅዱስ የጸጋ ስጦታዎችና የመንፈስ ቅዱስ ፍሬ ብለን በምንማማርበት ጊዜ በዚህ ዘመን በክርስቲያኖች ዘንድ ትኩረት ሊሰጣቸውና ባላንስ ሊደረጉ የሚገባቸው ነገሮች ናቸው። ከዚህም የተነሳ እኛ የምንማማር ቅዱሳን ሁላችን የጸጋ ስጦታዎቻችንን በመንፈስ ቅዱስ ፍሬ ላይ ልንመሰርታቸው፣ ሁለቱም ባላንስ ሊደረጉ ይገባል ማለት ነው። ምክንያቱም ቅዱሳን ይህንን ነገር ካለመረዳታቸው የተነሳ የጸጋ ስጦታቸውንም በመንፈስ ቅዱስ ፍሬ ላይ ካለመመስረታቸው የብዙ ቅዱሳን አገልግሎት ከጥቅሙ ይልቅ ጉዳቱ፣ ከማነጽ ይልቅ ደግሞ ማፍረሱ በግልጽ ይታያል። ይሄ ደግሞ ለሁላችን የተገለጠ ሁላችሁም የምታውቁት ነገር ነው። ሐዋርያው ጳውሎስ በሚገርምና በሚደንቅ ሁኔታ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ ስለ መንፈስ ቅዱስ ፍሬ ወይም ደግሞ የጸጋ ስጦታዎቻችን በመንፈስ ቅዱስ ፍሬ ላይ መመስረት እንዳለባቸው ያስተምረናል። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታዎችን በሚመለከት ትምህርት ማስተማር ይጀምራል። ምዕራፍ 12 ጀምሮ እስከ ምዕራፍ 14 ድረስ የጸጋ ስጦታዎችን ነው የሚያስተምረው። የጸጋ ስጦታዎቻችን እንዴት መጠቀም አለብን የሚለውን ነው ማስተማር የሚፈልገው። ነገር ግን በምዕራፍ 12 እና በምዕራፍ 14 መካከል 13ኛው ምዕራፍ ላይ መሃል ላይ አንድ ታላቅ ርዕስ ያስገባል። እሱም ደግሞ የመንፈስ ቅዱስ ፍሬ የሆነውን ፍቅርን ያስገባል። የጸጋ ስጦታዎቻችን በሙሉ የተዘረዘሩት ከመንፈስ ቅዱስ በነፃ መንፈስ ቅዱስ እንደወደደ አድርጎ እያካፈለ ለቅዱሳን የሚሰጣቸው ለማነጽ ኤግዞርት ኤዲፋይ ለማድረግ ቅዱሳንን ለማነጽ የተሰጡ የጸጋ ስጦታዎች
ምዕራፍ 13 ላይ ባለው በፍቅር መንገድ ካልቀረቡ በመንፈስ ቅዱስ ፍሬ ላይ ካልተመሰረቱ ከጥቅማቸው ይልቅ ጉዳታቸው እንዲሁም ደግሞ ከማነጽ ይልቅ ለማፍረስ ሊውሉ ይችላሉ እና የጸጋ ስጦታዎቻችን በመንፈስ ቅዱስ ፍሬ ላይ ሊመሰረቱ ይገባል። የመንፈስ ቅዱስ ፍሬ ማለት የብስለት ህይወት፣ የክርስትና ማቹሪቲ። አንድ ሰው ባመነበት ቅጽበት የጸጋ ስጦታ ተሰጥቶታል። ተመልከቱ። ነገሩ ከተመቻቸለትና ጥሩ መንፈሳዊ ቦታ ላይ ከሆነ የጸጋ ስጦታው ቶሎ ሊገለጥ ይችላል። አንድ ክርስቲያን የጸጋ ስጦታው ቶሎ ተገልጦ መድረክ ላይ ወጥቶ አገለገለ ማለት ግን በስሏል ማለት አይደለም። የክርስትና ማቹሪቲ ውስጥ ገብቷል ማለት አይደለም። የጸጋ ስጦታ ወዲያው የሚሰጥ ነው። እንዲሁም ደግሞ ወዲያው ሊገለጥም ይችላል። ነገር ግን ያ ወንድማችን የጸጋ ስጦታው ተገልጧል ማለት የመንፈስ ቅዱስ ፍሬ የክርስትና የብስለት ህይወት ውስጥ ገብቷል ማለት አይደለም። ይህንን ነገር ካለመረዳት የተነሳ ነው ብዙ ጸጋ ያላቸው ወንድሞች ይነሳሉ። ከ5 ዓመት በኋላ የተነሱበት ያ የጸጋ ስጦታ ኮራፕት ሲደረግ ለተሰጠበት ዓላማ ሳይሆን ለሌላ ዓላማ ሲውል ከጥቅሙ ይልቅ ጉዳቱ ከማነጽ ይልቅ ማፍረስ ሲታይበት ያን ጊዜ ችግሩ የጸጋ ስጦታው ሳይሆን የጸጋ ስጦታ የተገለጠበት ወንድማችን ግን የጸጋ ስጦታውን በመንፈስ ቅዱስ ፍሬ ወይም በክርስትና የብስለት ህይወት ላይ አልመሰረተውም እና ብዙ አደጋዎች ይፈጠራሉ። የመንፈስ ቅዱስ ፍሬ የማቹሪቲ ጉዳይ፣ የመንፈስ ቅዱስ ፍሬ በህይወታት ዘመናችን ሁሉ የሚቀጥል የክርስትና የብስለት ህይወት ነው። ቅዱሳን እያገለገላችሁ ያላችሁ ነገም ደግሞ ወደ አገልግሎት የምትመጡ ወንድሞቼ ሆይ እግዚአብሔር መንፈስ ቅዱስ ባመናችሁበት ቅጽበት አንዳች የጸጋ ስጦታ የሚጠቅምን ለቅዱሳን መታነጽ ይሆን ዘንድ በእናንተ ውስጥ የከበረ የጸጋ ስጦታን አስቀምጧል። ማንኛውም ክርስቲያን ባመነበት ቅጽበት የጸጋ ስጦታ ተሰጥቶታል። ያ የጸጋ ስጦታ መቼ ነው የሚገለጠው? እንዴት ነው የሚገለጠው? እሱ ሌላ ጉዳይ ነው። እንዴት ነው ስራም ላይ የሚውለው? እሱ ሌላ ጉዳይ ነው። ነገር ግን የጸጋ ስጦታችሁ ስራ ላይ አልዋለም ማለት የጸጋ ስጦታ አልተሰጣችሁም ማለት አይደለም። ነገር ግን የጸጋ ስጦታ አለኝ ላገለግ እግዚአብሔር ቃል ወንድም አንድ ነገር ልምከራችሁ። የጸጋ ስጦታዎቻችሁ በመንፈስ ቅዱስ ፍሬ በክርስትና የብስለትና የማቹሪቲ ህይወት ላይ እንዲመሰረቱ ይህንን አድርጉ። የጸጋ ስጦታ ጥሩ ነው። የጸጋ ስጦታችን መገለጥ አለበት። አዎ፣ ከብስለት ጋር ሲሆን አንደኛ ቀጣይነት አለው፣ ሁለተኛ እግዚአብሔር ለሰጠው ዓላማ ይውላል፣ ሶስተኛ በጸጋ ስጦታዎቻችን ቅዱሳን ይታነጻሉ፣ ይጠቀማሉ። አለበለዚያ ግን በክርስትና ብስለት ላይ የጸጋ ስጦታዎቻችን በመንፈስ ቅዱስ ፍሬ ላይ የጸጋ ስጦታዎቻችን ካልተመሰረቱ ለብዙ ቅዱሳን የመፍረስ ምክንያት፣ የሐዘን ምክንያት፣ የስብራት ምክንያት ልንሆን እንችላለን። ስለዚህ ሐዋርያው ጳውሎስ ምዕራፍ 12 አንደኛ ቆሮንቶስ ምዕራፍ 12 የጸጋ ስጦታዎችን ጀመረ። ምዕራፍ 14 ላይ ነው የሚቀጥለው። በምዕራፍ 12 እና በምዕራፍ 14 መካከል ምዕራፍ 13 ላይ አንድ ታላቅ ርዕስ አስገባ። ፍቅር የሚል የመንፈስ ቅዱስ ፍሬ። በቃ ጸጋ ስጦታ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ አለ። እንዲያውም ገና ሲጀምር ምንድነው የሚለው? ከሁሉ የሚበልጠውን መንገድ ደግሞ አሳያቸዋለሁ። የጸጋ ስጦታ አለን። ያንን የጸጋ ስጦታዎቻችንን ወደ ቅዱሳን እንዴት እናድርስ? እንዴት ነው የምታደርሱት? አዎ፣ ከሁሉ የሚበልጥ መንገድ አሳያቸዋለሁ። የጸጋ ስጦታዎቻችሁን ወደ ቅዱሳን የምታደርሱበትን ከሁሉ የሚበልጥ መንገድ አሳያቸዋለሁ። ምንድነው እርሱ? የጸጋ ስጦታ ያላችሁ
አገለግላለሁ የምትሉ ወንድሞችና እህቶቼ የጸጋ ስጦታዎቻችሁን በፍቅር ለቅዱሳን አቅርቡ። ፍቅር በሚባል መንገድ፣ ፍቅር በሚባል የክርስትና ማቹሪቲ ህይወት፣ ፍቅር በሚባል የመንፈስ ቅዱስ ፍሬ ላይ ተመስርታችሁ ለቅዱሳን የተሰጣችሁን የጸጋ ስጦታ ግለጡ። ያን ጊዜ መንፈስ ቅዱስም በስነ ስርዓት በደንብ መስራት ይጀምራል። የጸጋ ስጦታዎቻችሁ ለተፈለገው ዓላማ ይውላል። ቅዱሳን ይጠቀማሉ። እግዚአብሔርም ሙሉ ክብሩን ይወስዳል። ቀጥሎ በሚገርምና በሚደንቅ ሁኔታ አንድ እንደ ምሳሌና ጥላ አድርጌ አንድ ነገር ላሳያችሁ። በዘጸአት ምዕራፍ 28 ከቁጥር 33 ጀምሮ እስከ 34 ድረስ የእስራኤል ሊቀ ካህን ወደ ቅድስተ ቅዱሳን ሊገባ ሲል የሚለብሰው ቀሚስ አለ። የመንፈስ ቅዱስን የጸጋ ስጦታና የመንፈስ ቅዱስን ፍሬ በብሉይ ኪዳን በምሳሌና በጥላ መልኩ ከሚያሳዩን መካከል አንዱ የሊቀ ካህኑ የኤፉዱ ቀሚስ ታች ዘርፉ ላይ ሻኩራና ሮማን የሚባሉ አሉ። ተመልከቱ፣ እታች ላይ ማለት ነው። ቀሚሱ ሊቀ ካህኑ የሚለብሰው የኤፉዱ ቀሚስ ላይ እታች ላይ ሻኩራና እንዲሁም ደግሞ የሮማን ፍሬ ቅርጽ ያላቸው አሉ። ተመልከቱ። አሁን ያ ሊቀ ካህን በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ውስጥ ይገባል። ወደ ቅድስተ ቅዱሳን ውስጥ መስዋዕት ይዞ በሚገባበት ጊዜ እንቅስቃሴውን ሁሉ የእስራኤል ሕዝብ ይከታተላል። ያን ጊዜ ይህ ሊቀ ካህን በተንቀሳቀሰ ቁጥር ሻኩራው ድምፅ አለው። ሻኩራው ሿ የሚል ድምፅ ነው ያለው። ከሻኩራው ጋር ግን አብሮ የሮማን ፍሬ አለ። ተመልከቱ። ሻኩራው ድምፅ ያለው ከአገልግሎት ጋር የሚውለው የጸጋ ስጦታዎችን የሚወክል ሲሆን የጸጋ ስጦታዎች ግን በሮማን ፍሬ ታጅበው ነው ያሉት። በሮማን ፍሬ ደግሞ የታጀቡት ደግሞ የሮማኑ ፍሬ የመንፈስ ቅዱስ ፍሬን የሚወክል። ብዙ ቅዱሳን የሚሸወዱት፣ ብዙ ቅዱሳን ግራ የሚጋቡት የጸጋ ስጦታዎቻቸውን በመንፈስ ቅዱስ ፍሬ ላይ ካለመመስረታቸውና ይህንን ሁለቱን ደግሞ ባላንስ ካለማድረጋቸው የተነሳ የጸጋ ስጦታ ስላላቸው የበሰሉ ይመስላቸዋል። የጸጋ ስጦታ ስላላቸው የማቹሪቲ ህይወት ውስጥ የገቡ ይመስላቸዋል። የጸጋ ስጦታ ተገልጦበት አንድ ሰው መድረክ ላይ ሲቆም ብዙ ቅዱሳን ደግሞ በተለይ እህቶቻችን በጣም ይሸወዳሉ፣ ምስኪን ናቸው። መድረክ ላይ አንድ ወንድማችን ከቆመ የመጨረሻ የብስለት ኳሊቲ ላይ የደረሰ ነው የሚመስላቸው። አንዳንዴም ከዛም ያልፋል። በጀርባው ሁሉ ክንፍ እንዳበቀለም ሳያስቡ አይቀሩ። ከሰውነት ወደ መላእክትነት የተቀየረም ይመስላቸዋል። ለዚያ ነው ብዙ እህቶቻችን መድረክ ላይ በሚቆሙ ሰዎች አደጋ የደረሰባቸው። ያ ወንድም የጸጋ ስጦታ ተገለጠበት እንጂ የክርስትና የብስለት ህይወት ተገልጦበታል ወይም በስሎ ጨርሷል ማለት አይደለም። ብስለት ሌላ ጉዳይ ነው። ብስለት ሂደታዊ ነው። ብስለት ከቅዱሱ ቃል ጋር የሚገናኝ ነው። ብስለት ክርስቶስን መምሰል ነው። ብስለት የመንፈስ ቅዱስ ፍሬ ሲገለጥብን ነው። ስለዚህ የጸጋ ስጦታ ያለበት ወንድም ወይም የጸጋ ስጦታችሁ ተገልጦ የምታገለግሉ ወንድሞቼ ሁሉ የመንፈስ ቅዱስ ፍሬ በህይወታችን ሊገለጥብን ያስፈልጋል። አለበለዚያ የጸጋ ስጦታዎቻችንን መንፈስ ቅዱስ ከሰጠበት ዓላማ ውጭ አሁን ላይ እንደምናየው አንዳንድ ወንድሞች የጸጋ ስጦታ አላቸው። ሌሎቹ ፈጽሞ አጋንንት የላካቸው ሰዎች እንዳሉ እናቃለን። ነገር ግን ጸጋ ያላቸው ወንድሞች ካለመብሰላቸው የተነሳ የነዛን ሰዎች ልምምድ እዚህ ጋር ኤክስፔሪየንስ ሲያደርጉት ደግሞ እንመለከታለን። ስለዚህ የጸጋ ስጦታ የተሰጠው ለማነጽ፣ ለመጥቀም፣ ቅዱሳንን ኤግዞርት ለማድረግ፣ ኤዲፋይ ለማድረግ ሆኖ ሳለ ለቅዱሳን የመሰበር ምክንያት ይሆናል። ለቅዱሳን የሐዘን ምክንያት ይሆናል።
ብዙ እህቶቻችን የተጎዱት ሴትነታቸውን ያጡት እንዲሁም ደግሞ ፊውቸራቸው የጨለመባቸው መድረክ ላይ ጸጋ አለኝ ብለው በቆሙ ሰዎች ነው። እነዚህ ሰዎች ጸጋ ቢኖራቸው በመንፈስ ቅዱስ ፍሬ አማካኝነት የጸጋ ስጦታቸውን አልመሰረቱትም፣ የብስለት ህይወት ውስጥ አልገቡምና ከጥቅሙ ይልቅ ወደ ጉዳቱ ይሄዳሉ። ያንን ለጥቅም የተሰጣቸውን ለቢዝነስ ያደርጉታል። የጸጋ ስጦታቸውን ቢዝነስ መስሪያ፣ ገንዘብ ማግኛ ያደርጉታል። አሳዛኝ ነው። ወደ አልሆነ መስመር ይሄዳል። አንዳንድ ሰው በጣም ሲወጣ እግዚአብሔር ይመስገን እንደዚህ አይነት ደግሞ ሰው ተነሳልን እግዚአብሔር ይመስገን ብለን ሳንጨርስ በሚቀጥለው 5 ዓመት በኋላ ሰውየው ሌላ ነገር ውስጥ ገብቶና ምንድነው የእግዚአብሔር የጸጋ ስጦታ የሆነ ሰዓት ላይ የሚቋረጥና እግዚአብሔር ራሱ በፈቃዱ ወደ ቢዝነስ ቀይሩት ይላል እንዴ? ፈጽሞ አይል። ሲቀጥል የጸጋ ስጦታችሁ የተሰጣችሁ የጸጋ ስጦታ እያደገ እየበዛ ለሌሎች ሁሉ አድማሱን እያሰፋ እግዚአብሔር መንፈስ ቅዱስ ብዙዎችን እየጠቀመበት ይመጣል። ከዛ ውጭ ግን ከአንድ የጸጋ ስጦታ ወደ ሌላ የጸጋ ስጦታ መሸጋገር የሚባል የለም። ቢዝነሱን እያዩ አሁን በዚህ ሰዓት ባይዘወይ አስተማሪነት አያዋጣም። አስተማሪነት ፓስተርነት ፈጽሞ አሁን ገበያው ቀዝቅዟል ነው የሚሏችሁ። ማን ይሰማሃል? የመንፈስ ቅዱስ ፍሬና የጸጋ ስጦታ ብለህ ብትጮህ እስኪ ደግሞ ገላትያን እናጠናለን ስትል ገላትያን ቁጭ ብላችሁ ንባብ ብቻ ጽሑፍ ብቻ ትምህርት ብቻ ስትማሩ ትንሽ አይደብራችሁም ሊልም ይችላል። መቀመጫ የሌለው ትውልድ ነው ያለው። ታየኝም ብትል አይንህን ብትጨፍን የእግዚአብሔር መንፈስ እንዲህ ይለኛል ብትል ኦቨርፍሎው ነው የሚሆነው ህዝቡ። ምንድነው? የተምታታ ነገር አለ። መንፈስ ቅዱስ ያለ እግዚአብሔር ቃል አይሰራም። ለዛ ነው ማርቲን ሉተር ምን አለ? የእግዚአብሔር ቃል ለመንፈስ ቅዱስ ሰረገላው ነው አለ። መንፈስ ቅዱስ የእግዚአብሔርን ቃል ተጠቅሞ ነው የሚሰራው። የእግዚአብሔር ቃል ባልከበረበት ቦታ መንፈስ ቅዱስ ይሰራል ብለህ እንዳታስብ። ይልቅስ የእግዚአብሔር ቃል ባልከበረበት፣ ባልበዛበት፣ ባልተሰበከበት ቦታ ከመንፈስ ቅዱስ ይልቅ እርኩሳን መናፍስቶች አክቲቭ ሊሆኑ ይችላሉ። በጣም ጥንቃቄ ማድረግ አለብን። ስለዚህ የጸጋ ስጦታ ከአንድ የጸጋ ስጦታ ወደ ሌላ አይታደግ። የሆነ ሰው ዲያቆን ይሆናል። ከዚያ በኋላ ከዲያቆን በኋላ ማመልከቻ ያስገባና ለቤተክርስቲያኒቱ እስካሁን ድረስ በድቁና በታማኝነት አገልግያለሁ፣ ቤተክርስቲያን ታማኝነቴን አይታ ደግሞ ወንጌላዊ እንድታደርገኝ አመለክታለሁ፣ ጌታ ይባርካችሁ ይላል። ያዩታል ጉዳዩን ሽማግሌዎች። ከዛ በኋላ የዓመት በዓል ቀን ሆነ ወንድማችን ማለት ነው ወንጌላዊ ሆነ ይባላል። ከወንጌላዊነት ደግሞ ይቆይና አንድ 5 ዓመት ደግሞ አሁንም ማመልከቻ ያስገባል፣ ጁኒየር ፓስተር አድርጉኝ ይላል። ከዛ ጁኒየር ፓስተር ነገሩ ይታይና አዲስ ዓመት ላይ ዘይት ይደፋበታል፣ ጁኒየር ፓስተር ይሆናል። ከዛ መደበኛ ፓስተር፣ ከዛ ሲኒየር ፓስተር፣ ከዛ በዚህ ዘመን ደግሞ ፓስተርነት ቦታ ላይ መቆየት የሚፈልግ የለም። አይኑን እየጨፈነ ታየኝ ይላል። ወዲያው ደግሞ እየታየኝ ስለሆነ ብዙ ነገር እኔ ነብይ ሆንኩ ነው የሚመስለኝና በነብይነት ይቺ ቤተክርስቲያን እንድትሾመኝ እፈልጋለሁ ይላል። ላይ ወጥ አድርገህ ብትበላው የሚጠቅምህ ዘይት ይደፋብሃል። ከዛ በኋላ ነብይነት ይባላል። ነብይ ነህ ስለተባልክ ባገኘኸው አጋጣሚ የታየህንም ያልታየህንም ለማምጣት አላስፈላጊ ነገር ውስጥ ትገባለህ ማለት። አሁን እየሆነ ያለው ይህ ነው። ለምሳሌ እኔ የተሰጠኝ የጸጋ ስጦታ ማስተማር ከሆነ ትንቢትን ከኔ መጠበቅ የለባችሁ። የለም በቃ ሌሎች ወደ 20 ምናምን የሚሆኑ የጸጋ ስጦታዎች አሉ። አንዱ ነው የተሰጠኝ፣ ሌሎች የሉ። አለበለዚያ አንዳንድ ወንድም ሄደው የዚች ቤተክርስቲያን ዋና መስራች ፓስተር ማን ነው ሲባል እኔ ነኝ አለ። እሺ ወንጌላዊ ሲባል እኔ ነኝ አለ። የቤተክርስቲያን ሽማግሌ ሲሉት እኔ ሆነኝ አለ። ነብይ ያላት እቺ ቤተክርስቲያን አዎ ማን ነው እኔ ነኝ እያለ ሁሉንም የጸጋ ስጦታ የራሱ ሲያደርግ ሰዎቹ ምንድነው ያሉት? በቃ አንተ ብራዘር ቸርች ነህ አሉት። አንተ ወንድም ቸርች ነህ ብቻህን፣ በቃ የሌሎች ጸጋ የማያስፈልግ ወንድም ቸርች ነህ አሉት ይላል።
እንግዲህ ወደ ሐሳቡ እንመለስ። እነዚህን ነገሮች ሁሉ የሚያጠራልን ትምህርት ስለሆነ የመንፈስ ቅዱስ የጸጋ ስጦታዎችና የመንፈስ ቅዱስ ፍሬ ብለን በመናጠናበት ጊዜ የምናጠናበት ሶስት ምክንያቶች አሉን። አንደኛው ምክንያታችን በጸጋ ስጦታዎች ዙሪያ ትክክለኛ የሆነ መጽሐፍ ቅዱሳዊ ዕውቀት እንዲኖረን እና ከመንፈስ ቅዱስ የተቀበልነውን የጸጋ ስጦታ በመለየት የክርስቶስ ኢየሱስን አካል ወይም ቅዱሳንን ለማነጽ እናጠናለን። በጸጋ ስጦታዊ ዙሪያ ትክክለኛ የሆነ መጽሐፍ ቅዱሳዊ ዕውቀት ያስፈልገናል። የጸጋ ስጦታ ምንድነው? የጸጋ ስጦታዎችንስ የሚሰጠው ማን ነው? የጸጋ ስጦታዎችን በኪሱ ይዞ እያከፋፈለ የሚዞር ፓስተር ይኖር ይሆን? ፈጽሞ። የጸጋ ስጦታዎችን ማን ነው የሚሰጠው? አንዱ መንፈስ ቅዱስ እንደወደደ አድርጎ ኖትኛ እንደወደድን የሆነ ሰውዬ ደስ ስላልከው አንተ እንደውም አፖስትል ነህ የሚልህ አይደለም። አንዱን ደግሞ ሲያየው አልወደደውም፣ አንተ ዝም ብለህ ሳይ ዲያቆን ነህ የሚለው አይደለም። አሁን ላይ ሹመቱ መሿሿሙ በጣም በዝቷል። በቃ ለመሾም ችግር የለብህም። የሆኑ እንዳንተ አይነት ጎረምሶችን ትይዛለህ። ከዛ በኋላ ከእርሱ ጋር 1 ሳምንት 2 ሳምንት አብረህ ትሆናለህ። ዘን በቃ በቴሌቪዥን ወይ ደግሞ በፌስቡክ የፈረደበት ዩቲዩብ አለ። በእርሱ ላይ ይመጣና ዛሬ ጀምሮ ይህንን ዘማሪ ፕሮፌት አድርጌ ቀብቼዋለሁ፣ ከዚህ በኋላ ዘማሪ ብቻ ብላችሁ እንዳትጠሩት፣ ዘማሪ ፕሮፌት እንትና ብላችሁ ጥሩት ይባላል። መጽሐፍ ቅዱሳዊ መሰረት አላቸው የላቸውም? እርስ በርሳቸው የሚሿሿሙ ናቸው። ግራ የሚያጋባ ዘመን ነው። ጳውሎስ እነ ጢሞቴዎስን እያየ በቃ አንተ እንዲያው ቆይ እስኪ እያለ በየዓመቱ አንዴ ዘማሪና አንዴ ነብይና አንዴ ወንጌላዊና አንዴ ፓስተር እያለ ጳውሎስ ጢሞቴዎስ ላይ፣ ቲቶ ላይ፣ እነ ስልዋኖስ ላይ፣ እነ በርናባስ ላይ በየዓመቱ በአዲስ ዓመት መግቢያ ፈጽሞ ዘይት ሲደፋባቸው አይተን አናቅ። ፈጽሞ መጽሐፍ ቅዱሳዊ መሰረት የለም። ምንድነው? የጥንት የመጀመሪያዋ ዘመን ቤተክርስቲያን ጸጋቸው ሲገለጥ ለነዚያ ቅዱሳን ወይም በእነርሱ ለተገለጠው ጸጋ ዕውቅና ይሰጣል። በተለይ የቤተክርስቲያን ሽማግሌዎች እጅ ጭነው ሊጸልዩ ይችላሉ። ከዚህ በኋላ እኛ ይህ የጸጋ ስጦታ በወንድማችን ስለተገለጠበት ይህንንም ደግሞ በደንብ ተረድተናል፣ ሌሎች ቅዱሳን እዚህ ጋር ያላችሁ እንድትጠቀሙበት በወንድማችን ጸጋ እንድትጠቀሙ ዕውቅና እንሰጣለን ብለው ሊጸልዩ ይችላል። ከዛ ውጭ ግን አንድ ሐዋርያ እጁን ሲጭንብህ ሐዋርያነት በዚህ በእጁ በኩል አልፎ ይገባብኛል የምትል ከሆነ ሐዋርያ ነኝ የሚሉ ሁሉ መጽሐፍ ቅዱሳዊ መሰረት የሌላቸው ሐዋርያ ነን የሚሉ ሁሉ አንተ አፖስትል ነህ፣ አንተ ነብይ ነህ፣ አንቺ እንደዚህ ነሽ፣ አንተ ዘማሪ ነህ እያሉ የመመደብ የጸጋ ስጦታንም የማከፋፈል ብቃት የላቸው። ከዚህ የተነሳ አንዳንድ ጊዜ ይህንን ዘመን ሳስብ የመሳፍንት ዘመን ነው ትዝ የሚለኝ። የመሳፍንት ዘመን የመሳፍንት መጽሐፍ ቁልፍ ቃል ደግሞ በመሳፍንት መጽሐፍ መጨረሻው ምዕራፍና መጨረሻው ቁጥሮች ላይ አለ። ምን ይላል? በእስራኤል ዘንድ ንጉሥ አልነበረምና ሰው ሁሉ በፊቱ መልካም መስሎ የሚታየውን ሁሉ ያደርግ ነበር ይላል። ተመልከቱ፣ ንጉሥ አልነበረም በእስራኤል ዘንድ ንጉሥ አልነበረምና ሰው ሁሉ በፊቱ መልካም መስሎ የሚታየውን ሁሉ ያደርግ ነበር። መንፈስ ቅዱስ የአምላካችን ቅዱሱ የእግዚአብሔር ቃል ባለስልጣን ቃል በመንፈሳዊም በስጋዊም ነገር ብያኔ መስጠት የሚችለው የአምላካችን ቃል ባልቀደመበት ቦታ ሁሉ አደጋ ነው ያለው። ይሄ ቅዱስ ቃል ደግሞ በውስጣችን የሚኖረው መንፈስ ቅዱስ ዕውቅና ያልሰጡት ነገር ከእግዚአብሔር አይደለም።
የእግዚአብሔር ቃል በውስጣችን የሚኖረው ቅዱሱ መንፈስ ዕውቅና ያልሰጡት ልምምድ ከእግዚአብሔር አይደለም። እንድንመራ የተጠራነው በውስጣችን በሚኖረው መንፈስ በቅዱስ ቃሉ ላይ ተመስርተን። መንፈስ ቅዱስ ከቅዱስ ቃሉ ተቃራኒ የሆነ ነገር አያደርግም። መንፈስ ቅዱስ ቃሉን ያከብራል። ቃሉ እንዲህ ነው የሚለው፣ ግን መንፈስ እንዲህ ነው የሚለኝ፣ ዋናው መንፈሱ ነው የሚል ሰው ካለ በውስጣችን የሚኖረው መንፈስ ቅዱስ ከቅዱስ ቃሉ ተቃራኒ ነገር ማድረግ አይችልምና መንፈሱ ነው ዋናው። መንፈስ እንዲህ አለኝ የምትሉትን ያንን መንፈስ ቼክ አድርጉ፣ የእግዚአብሔር መንፈስ ላይሆን ይችላልና። በቃ ክርስትና የእግዚአብሔር ቃል በቀደመበት፣ መንፈስ ቅዱስ በቀደመበት፣ የእግዚአብሔር ቃልና መንፈስ ቅዱስ እውነት ነው ብለው በተስማሙበት ነገር ላይ የተመሰረተ። ከዚህ የተነሳ አሁን ላይ ማን ዕውቅና እንደሰጣቸው ቤተክርስቲያን ትጸልይላቸው አትጸልይላቸው፣ የቤተክርስቲያን ሽማግሌዎች ዕውቅና ይስጡ አይስጡ፣ መንፈስ ቅዱስ እውነት ያንን የጸጋ ስጦታ ሰጣቸዋል ወይስ አልሰጣቸውም አናውቅም። ግራ የሚያጋባ ነገር ነው ያለው። ከእንደዚህ አይነት ግራ መጋባት ራሳችንን መጠበቅ አለብን። ስለዚህ በጸጋ ስጦታዎች ዙሪያ ትክክለኛ መጽሐፍ ቅዱሳዊ ዕውቀት እንዲኖረን ከመንፈስ ቅዱስ የተቀበልነውን የጸጋ ስጦታ በመለየት የክርስቶስን አካል ማለትም ቅዱሳንን ለማነጽ እናጠናለን። ለምሳሌ የጸጋ ስጦታን አገልጋይ የሚያድል የሚመስላቸው ወንድሞች ካሉ የጸጋ ስጦታን ማን ነው የሚሰጠው ሲባል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ የእግዚአብሔር ቃል እንዲህ ይላል፣ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ተመልከቱ፣ ለእያንዳንዱ ለጥቅም ይሰጠዋል ይልና ቁጥር 11 ላይ ስንሄድ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ያደርጋል ይላል። ለእያንዳንዱ ቅዱሳን የጸጋ ስጦታን እያካፈለ እንደወደደ አድርጎ የሚሰጠው መንፈስ ቅዱስ ብቻ ነው። ምን እያለ ነው የሚሰጠው? ያ አንዱ መንፈስ እንደሚፈቅድ ያደርጋል። እንደፈቀደ አድርጎ ምን ይላል ማለት ነው? የጸጋ ስጦታን ይሰጣል። ከዛ ውጭ ግን የሆኑ አገልጋዮች ደስ ስላልካቸው አንተን አፖስትል ደግሞ ስላልተመቻቸው አንተን ደግሞ የሆነ ነገር እንዲያውም ጸጋ የለህም አልዳንክምም ሊሉ ይችላሉ። እንደዛ አይደለም ነገሩ። ቀጥሎ ሁለተኛ ይህንን ትምህርት የምናጠናበት መንፈሳዊነታችን የሚታወቀው በጸጋ ስጦታችን ሳይሆን በመንፈስ ቅዱስ ፍሬ ወይም በብስለት ሕይወታችን ስለሆነ አገልግሎታችንን በመንፈስ ቅዱስ ፍሬ ወይም በብስለት ሕይወት ለመመስረት አያችሁ፣ መንፈሳዊነታችን የሚታወቀው ብስለታችን የሚታወቀው በጸጋ ስጦታዎቻችን ሳይሆን በመንፈስ ቅዱስ ፍሬ። የጌታ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያው አጋንንት ማስወጣታችን አይደለም፣ ልሳን መናገራችን አይደለም፣ የሆነ ነገር ማድረጋችን አይደለም። ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 13 ላይ ምን አስተምሮናል? ዮሐንስ ወንጌል ምዕራፍ 13 ከቁጥር 34 ጀምሮ እስከ 35 ድረስ ጌታችን ኢየሱስ ክርስቶስ እንዲህ ይላል፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። ፍቅር፣ የመንፈስ ቅዱስ ፍሬ፣ የብስለት ሕይወት፣ የማቹሪቲ ሌቨል፣
የጌታ ኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያ ምን ይላል? እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝን እሰጣችኋለሁ። ቁጥር 35 እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ተመልከቱ ቅዱሳን፣ ልሳን ቢኖራችሁ አላለም። አጋንንት በማስወጣታችሁ ምክንያት የኔ ደቀ መዛሙርት እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ አላለም። ልሳን በቃ በየመንገዱ ሁሉ በየታክሲው እየገባ ልሳን ስትለው ያን ጊዜ ዋው የጌታ ኢየሱስ ክርስቶስ ደቀ መዛሙርት ብለው ይቀበሏችኋል አላለም። ይቀበሏችኋል አላለም። ይልቅስ የጸጋ ስጦታው እንዳለ የጸጋ ስጦታ ተሰጥቶናል። ጥሩ የጌታ የኢየሱስ ክርስቶስ ደቀ መዛሙርት መሆናችን የሚታወቀው ግን በጸጋ ስጦታችን ሳይሆን በብስለት ሕይወታችንና በክርስትና የብስለት ሕይወት ምልልሳችን ስለሆነ የጸጋ ስጦታዎቻችን በብስለት ሕይወት ላይ ሊመሰረቱ ይገባል። ምክንያቱም መንፈሳዊነታችን የሚታወቀው በጸጋ ስጦታችን ሳይሆን በመንፈስ ቅዱስ ፍሬ ማለትም በብስለት ሕይወታችን ስለሆነ አገልግሎታችን በመንፈስ ቅዱስ ፍሬ ላይ ሊመሰረት ይገባዋል። ምናልባት እንደዚህ አይነት ነገር ላይጥማችሁ ይችላል። ይሄ ግን የእግዚአብሔር እውነት ነው። የእግዚአብሔርን ሐሳብ ነው የምናጠነው። ያንተ ነገር በቀጣይነት መንፈስ ቅዱስ ወዶና ፈቅዶ ለቅዱሳን መታነጽ ይሆን ዘንድ በእያንዳንዳችን ውስጥ ያስቀመጠው የጸጋ ስጦታ በቀጣይነት ቅዱሳንን እያነጸ ቅዱሳንን እየጠቀመ ቅዱሳንን እያጽናና በቀጣይነት እየሰፋ ተደራሽነቱ እየሰፋ መንፈስ ቅዱስ ክብሩን እየወሰደ ቅዱሳን እየተጠቀሙ እንዲሄዱ ካስፈለገ የብስለት ሕይወት ላይ የጸጋ ስጦታችን ሊመሰረት ይገባል። የጸጋ ስጦታዎቻችን በመንፈስ ቅዱስ ፍሬ ላይ ካልተመሰረቱ ከጥቅማቸው ይልቅ ጉዳቱ ከማነጽ ይልቅ ማፍረስ ሊሆን ስለሚችል ባካችሁ ቅዱሳን እንደ ወንድም ስሙኝ። የእግዚአብሔርን ቃል ነው የምንማማረው። ስለዚህ ያንድ ሰው መንፈሳዊነቱ ያንድ ሰው የጌታ ኢየሱስ ክርስቶስ ደቀ መዝሙር የመሆኑ መታወቂያው የመንፈስ ቅዱስ ፍሬ የሆነው የፍቅር ሕይወት ነው፣ የብስለት ሕይወት ነው እንጂ የጸጋ ስጦታ አይልም። ልሳን ስትናገሩ የኔ ደቀ መዛሙርት እንደሆናችሁ ዓለም በዚያ ቃል አላለም። አጋንንትን ዝም ብላችሁ በየሰፈሩ ስታስጮሁ እንዲሁም ደግሞ ወጣችሁ ደግሞ አካባቢውን ስትረብሹ ሰው ሁሉ አሬት በሄድን በቃ እነዚህን ሰዎች ምንድነው ማነው ፈቶ የለቀቀብን ሲሉ ያን ጊዜ እኔ ደቀ መዛሙርት እንደሆናችሁ ዓለም በዚያ ቃል አላለም። ስለዚህ ብዙ ጊዜ ከንግግራችን ጋር ሕይወታችን አብሮ እንዲሄድ ለመንፈስ ቅዱስ ራሳችንን በጸሎት አሳልፈን መስጠት አለብን። ለዚያ ነው መዝሙረኛው አቤቱ ጌታዬና አምላኬ ሆይ ያንደበቴ ቃልና የልቤ ሐሳብ በፊትህ ያማረ ይሁንአል። የምናገረውና የምኖረው የማስበውና የምናገረው ደግሞም የምናገረውና የምኖረው አንድ እንዲሆን። ክርስትና ከጥቅስ ያልፋል ቅዱሳን፣ ክርስትና ከጥቅስ ያልፋል። ክርስትና ፕራክቲካል የሆነ ተጨባጭ የሆነ የህይወት ምልልስ አለው። ክርስትና አሁን በየፌስቡክ እና በየቲክቶክ እንደምንመለከተው ግርግር አይደለም። የክርስትና መልኩ ቲክቶክ አይደለም። የክርስትና መልኩ ግርግር አይደለም። የክርስትና መልኩ ሃይማኖት አይደለም። የክርስትና መልኩ ክርስቶስ ነው። ክርስቶስን እንድንመስል ነው የተጠራ ነው። ክርስቶስን እንድንመስል ነው የተጠራ ነው። ክርስትና ሃሉሲኔሽን አይደለም። ክርስትና ሐሳባዊ አይደለም። ክርስትና ክንፍ አብቅሎ መብረር አይደለም።
ክርስትና የምንናገረውን በሰፈር በስራ ቦታ በመውጣትና በመግባታችን ደግሞ በህይወታችን በምልልሳችን የምንገልጠው ነው ማለት ነው። የምንገልጠው በዚህ በኩል በዝማሬ በጸሎት እግዚአብሔርን እየባረክን በዚህኛው በኩል ደግሞ ወንድሞቻችንንና እህቶቻችንን ካንደበታችን በሚወጣ ክፉ ቃልና ስድብ የምንሰብራቸው ከሆነ የተምታታ ነገር አለ። ከአንድ ምንጭ ሁለት ነገር ሊወጣ አይችልም። መራራና ጣፋጭ ሊፈልቅ አይችልም። ስለዚህ ብዙ ጊዜ አሁን በጣም ተናጋሪ የበዛበት ዘመን ነው። ሁሉም ተናጋሪ ሆኗል። ሁሉም አስተማሪ ሆኗል። የሚማር የለም፣ የሚሰማ የለም። ሁሉም ሐሳብ አለኝ ነው የሚለው። ሁሉም በነፃነት መናገር ፈልጋለሁ። ማንም ሰው ንግግሬን ኮሜንት እንዳያደርግ፣ እኔ ብቻ ተናጋሪ ነኝ፣ እኔ ብቻ ያንዳንዱን ነገር በሙሉ ኮሜንት አድርጌ ሳሳልፈው ነው ልክ የሚሆነው የሚባልበት የሚያሳዝን ዘመን ላይ ነው ያለነው። ስብከቶቻችን፣ የጸጋ ስጦታዎቻችን፣ ትምህርቶቻችን፣ አገልግሎታችን ሁሉ በዚህ ቅዱስ ቃል ተመዝነው ሲያልፉ ብቻ ነው ሰማይ ራይት የሚሰጠው። አለበለዚያ በዚህ ቅዱስ ቃል ያልተመዘነ አንዳንድ ሰው ጭራሽ ድፍረቱ የርሱ ስብከቱ፣ የርሱ መዝሙሩ፣ የርሱ አገልግሎቱ በእግዚአብሔር ቃል በመጽሐፍ ቅዱስ እንዲመዘን እንዲመረመር አይፈልግም። ይልቅስ መጽሐፍ ቅዱስ በርሱ ስብከት እንዲመረመር ይፈልጋል። በርሱ አገልግሎት የአምላክ ቃል እንዲመረመር ይፈልጋል። ፈጽሞ ቅዱሳን ሁላችን አገልጋዮች አገልግሎታችን በዚህ ቃል ይመረመራል እንጂ በኔ አገልግሎት ይህ ቃል አይመረመርም። የኔ ስብከት የኔ ትምህርት በዚህ ቅዱስ ቃል ይመረመራል እንጂ በኔ ትምህርት ይሄ ቅዱስ ቃል አይመረመርም። ይሄ ቅዱስ ቃል ከሁሉ በላይ ነው። እኛ ሁላችን ከዚህ ቅዱስ መጽሐፍ በታች ነው። ይሄ ቃል በመንፈሳዊው በስጋዊው ህይወታችን ላይ ብያኔ መስጠት የሚችል ባለስልጣን ቃል ነው። አውቶሪቴቲቭ ነው። ባለስልጣን ነው። ለዚህ ቃል የማይገዛ ነገር ግን በሌላ አቅጣጫ ደግሞ እያገለገልኩ ነው የሚል ሰው፣ ለዚህ ቃል የማይገዛ ሰው እግዚአብሔር ለዚያ ሰው አገልግሎት ዕውቅና አይሰጥም። ይህንን ቅዱስ ቃል ማክበርህን ያቆምክ ቀን ወንድሜ ወደ ውርደት ውስጥ ነው የምትገባው። ከዚህ ቅዱስ ቃል ጋር ሙጭጭ ብላችሁ እለፉ። ይህንን ቅዱስ ቃል እንዳታስነኩ። በዚህ ቅዱስ ቃል ሕይወታችሁን መስርታችሁ አገልግሎታችሁን መስርታችሁ ከዚህ ቅዱስ ቃል ሊለዩአችሁ ከሚፈልጉ ሰዎች ርቃችሁ ይህንን ቅዱስ ቃል የሕይወታችሁ መመሪያ አድርጋችሁ ኑሩ። ወደ መጽሐፍ ቅዱሱ ሐሳብ እንመለስ። ስለዚህ መንፈሳዊነታችን የሚታወቀው በጸጋ ስጦታዎቻችን ሳይሆን በመንፈስ ቅዱስ ፍሬ ማለትም በብስለት ሕይወታችን በመሆኑ አገልግሎታችንን በመንፈስ ቅዱስ ፍሬ ላይ ልንመሰርት ይገባናል። አለበለዚያ አደጋ ነው። ቅዱሳን አደጋ ነው። ሶስተኛ ይህንን ትምህርት የምናጠናበት ምክንያት ሶስተኛና የመጨረሻው የጸጋ ስጦታዎችን በሚመለከት መጽሐፍ ቅዱሳዊ ካልሆኑ በዚህ ዘመን ካሉ ግራ መጋባቶች ራሳችንንና የሚሰሙንን ለመጠበቅ የጸጋ ስጦታዎችን በሚመለከት መጽሐፍ ቅዱሳዊ ያልሆኑ ኮንፊውዥኖች አሉ። ኮንፊውዥኖች፣ ግራ የሚያጋባ ነገር አለ። ከእግዚአብሔር ያልሆኑ ተመሳሳይ ነገሮች አሉ። ይታየኛል። በተለይ አይን በተጨፈነበት ቦታ መጽሐፍ ቅዱስ የተሰጠ እኮ አይንህን ገልጠ በደንብ እንድታጠና በደንብ የህይወት መመሪያ እንዲሆን መጽሐፍ ቅዱስ ከፈትክ ማለት እግዚአብሔር እየተናገረህ ነው። ይህንን ቅዱስ ቃሉን ዘግተህ አይንህን ስትጨፍን ሌላ ምትሃታዊ ነገር ፈልግሃል። ስለዚህ
የእግዚአብሔርን መንፈስ ሳይሆን እርኩስ መንፈስ ወይም ሌላ መንፈስ ጋር ልትገናኝ ትችላለህ። የእግዚአብሔር ቃል የአምላክ ንግግር ነው። እግዚአብሔር በወፍራም ድምጽ ይናገረኛል ብላችሁ የምታስቡ አይናችሁን ጨፍናችሁ ተንበርክካችሁ አሁን ተናገረኝ ጌታ ሆይ ተናገረኝ፣ ምንድነው የምትለኝ? ወዴት ነው የምትልከኝ? እስኪ ተናገረኝ ጌታ ሆይ ብላችሁ ወፍራም ድምጽ የምትጠብቁ ወንድሞችና እህቶቼ አይናችሁን ከፍታችሁ ወደ ቅዱስ ቃሉ ተመለሱ። እግዚአብሔር በወፍራም ድምጽ አያናግራችሁም። አይናችሁን ጨፍናችሁ ወፍራም ድምጽ የምትጠብቁ ፈጽሞ አያናግራችሁም ቅዱሱ አምላክ። እግዚአብሔር ሆይ ተናገረኝ ስትል እሱ መጽሐፍ ቅዱስ ይሄውን ካይልሃል። መጽሐፍ ቅዱሱን ክፈትና አንብብ። ከፍተህ ስታነብ እግዚአብሔር እያወራህ እኮ ነው። the inspiration of God እኮ እዚህ ጋር ያለው እኮ እስትንፋሰ እግዚአብሔር እኮ ነው። የእግዚአብሔር ንግግር ነው። የእግዚአብሔር እስትንፋስ ነው። ዝም ብለህ ፊደል እንዳይመስል፣ ዝም ብለህ ኬሚስትሪ ያጠናህ እንዳይመስል፣ ባዮሎጂ እንዳይመስል፣ የአምላክ ንግግር ነው። የመንፈስ ቅዱስ እስትንፋስ ነው። ይሄ ቅዱስ ቃል በበዛልህ ቁጥር ከዚህ ቅዱስ ቃል ጋር ያለ ግንኙነት እየጨመረ ሲሄድ እግዚአብሔር እየተናገረህ ነው። እግዚአብሔር እየተነፈሰብህ ነው። ስለዚህ ይሄንን ቅዱስ ቃል ዘግቶ ተናገረኝ የሚል ሰው በጣም አሳዛኝ ሰው ነው። እግዚአብሔር ደግሞ ጨፍነህ አልናገርህም፣ አይንህን ገልጠህ ነው የምናገርህ። ጌታ ሆይ የቱ ጋር? መጽሐፍ ቅዱስህን ክፈት፣ መጽሐፍ ቅዱስህን ክፈት። አለቀ። ችግሩ ይሄ መጽሐፍ ቅዱስ በአማርኛ በቋንቋችን በኦሮምኛ በትግርኛ በእንግሊዘኛ ስለተጻፈ ኬሚስትሪ ይመስለናል። ለሽምደዳ ነው አንዳንድ ጊዜ አላጠናንም ለመባል አይደለም። አምላኬ ዛሬ ከቅዱስ ቃሉ አንዳች ነገር ይናገረኛል ብላችሁ አንብቡ። እየተናገራችሁ እንደሆነ ዋው አባዬ፣ ዋው ታንክ ዩ፣ እንዲህ ብለህ ስለመከርከኝ፣ እንዲህ ብለህ ስለተናገርከኝ አመሰግንሃለሁ። እንደዚህ እያላችሁ አጥኑት፣ እንዲህ እያላችሁ አጥኑት። ይሄ የአምላክ እስትንፋስ ነው። ከዚህ ቅዱስ ቃል ሊለዩአችሁና ምታታ አስበው። አሁን ሜዲቴት አድርገው። አሁን ድምጾችን መስማት ትጀምራለህ። ያንን የምታየውን ነገር ጥራው የሚል መተታዊ አሰራር ወደማትወጡበት ማጥ ውስጥ ነው የሚያስገባችሁ። ከሌላ ዓለም የጨለማ ዓለም ርኩሳን መናፍስቶች ጋር ነው የሚያገናኛችሁ ወንድሞቼ። እንደዛ በቀላል ተገብቶ በቀላል የሚወጣ አይደለም። ባይዘወይ አንድ ነገር ላረጋግጥላችሁ። በየቲክቶኩም የሚመጡ ይታየኛል የሚሉ መጽሐፍ ቅዱስን የማይፈልጉ just like ይሄ ምንድነው የሚባላል ደግሞ ፍቅር ሲዝም ነው ምንም የሚባል ባይዘወይ ይታየኛል የሚለው ነገር ሊታየው ይችላል። ብዙ ሰዎችም ይታየኛል ይታያቸዋል። ችግሩ ግን ከየትኛው ዓለም የመጣ መገለጥ ነው? እውነት የብርሃን ዓለም ይሆን የሚሰጣቸው? ፈጽሞ የጨለማ ዓለም ነው የሚሰጣቸው። በተለይ ከዚህ በፊት በመናፍስት አሰራር ውስጥ የነበረ ሰው በጌታ በኢየሱስ ክርስቶስ በሚያምንበት ጊዜ ይሄንን ሰው በደንብ አስተምሮ በደንብ ጸልዮለት በደንብ በቅዱስ ቃሉ ላይ መስርቶ በደንብ በጸሎት ዴሊቨርድ እንዲሆን ከተደረገ በኋላ ወደ አገልግሎት ካልመጣ እንዲሁ ዝም ብሎ እንደመጣ እስኪ በቃሽ አገልግለን ብላችሁ መድረክ ላይ ካወጣችሁት አይኑን ከጨፈነ ምናልባት ድሮ የነበረበት የጨለማ ዓለም አንዳንድ ሜሴጆችን ሊያቀብለው ይችላል። በጣም ጥንቃቄ ይፈልጋል ክርስትና ቅዱሳን። መድረክ ላይ የቆመ ሁሉ ከእግዚአብሔር የሆነውን ብቻ የሚናገርበት አይደለም። አሳዛኝ ዘመን ላይ ነው። አሁን በባለፈው አንዱ ምንድነው ያለው? እኔ ድሮ የፕሮቴስታንት ነብይ ነበርኩኝ፣ እላይ የአውሊያ መንፈስ ነበረ እና በቃ በሚመጡት አማኞች ላይ ጀንጭኝ ጸልይ ነበር። የአውሊያ መንፈስ ነበረብኝ። ብዙ ነገር እናንተ ራሱ የምታውቁት ብዙ ጉድ አለ። በየመድረኩ አስደንጋጭ ነገር አለ። የጸጋ ስጦታ ነው ይላችኋል።
ኖ ተጠንቀቁ። የጸጋ ስጦታዎችን በሚመለከት የእግዚአብሔር ከእግዚአብሔር መንፈስ ቅዱስ የሆኑ የጸጋ ስጦታዎች እንዳሉ ሁሉ ከርኩሳን መናፍስቶች የሆኑ የተመሳሰሉ ነገሮች አሉ። ምክንያቱም የጽድቅ አገልጋዮች እንዳሉ ሁሉ የጨለማ አገልጋዮች አሉ። ሐዋርያው ጳውሎስም ነግሮናል። ሰይጣን ወይም ርኩስ መንፈስ ራሱን እኮ የብርሃን መልአክ አስመስሎ ማቅረብ ይችላል። እነርሱም ዓለም የጨለማ ዓለም ውስጥም እኮ መገለጥ አለ። ወንድሞቼ መገለጥ አለ እኮ ብዙ መገለጦች አሉ። እኔ ተወልጄ ያደግኩበት አካባቢ ላይ ጋቢ እንዳደረገ ኬንያ ደርሶ ይመጣል። አንተ ወንድሜ አንተ እዚህ ቁጭ ሄዶ ተሰብስቦ ደርሶ ይመጣል። ጋቢ እንዳደረገ ያ ጋቢያቸውን መለስ ሲያደርጉት የሉም። ሎሚ ይዘው ወይም ደግሞ ጭራቸው ላይ የሆነች ድግም ተሰርተው አጋንንት የሚያሳርሱ ሰዎች አሉ። አልገት ርኩሳን መናፍስቶችን ጠርተው የሚያመጡ ሰዎች አሉ። አዘው ደረቅ ፀሐይ ላይ ዝናብ እንዲዘንብ የሚያደርጉ አንደረብ ይባላል አሰራው። ደረቅ ፀሐይ ላይ ዝናብ እንዲዘንብ በረዶ ያለበት ዝናብ እንዲዘንብ ያደርጋሉ። የሰው እህል የሰው ማሳ እንዲጠፋ ያደርጋሉ። ብዙ አይነት አሰራር አለ፣ የጨለማው ዓለም አሰራር። ታዲያ እኛ ሰውዬ ጋቢያቸውን አውልቀው ኮት ለብሰው ሱፍ አድርገው ፈርዘው ቢመጡ አሜን ይጫኑብኝ ልትል ነው እንዴ? ወደ ቅዱስ ቃሉ እንመለስ። የጸጋ ስጦታዎች በቅዱስ ቃሉ ሊመረመሩ በመንፈስ ቅዱስ ሊመረመሩ ትክክል ነው አይደለም ብለህ ፈትነህ እንጂ ዝም ብሎ መድረክ ላይ ሲነገር አሜን እያሉ መጮህም ልክ አይደለም። ትንቢት አለኝ ልናገር ነው የሚል ሰው በሚናገርበት ጊዜ ሌሎቻችሁ ጄጅ አድርጉት፣ ሌሎቻችሁ መርምሩት ነው እንጂ የሚለው ሁላችሁም አሜን እያላችሁ ጩሁ የሚል የለም። በዛ ላይ ደግሞ በጀማ እንዴት ነው ትንቢት የሚመጣው? ትሻገር ያለሽ ይላል። ሁሉም መሻገር ይፈልጋል። እንዲቶኛለሽ ይላል። ሁሉም ከኢትዮጵያ መውጣት ይፈልጋል። ወንድሜ በቃ አንዲት እህታችን በቃ ከድሮ ጀምሮ እንግዲህ ብዙ ነገር ተነገረኝ አለችና አንደኛው ተነሳን እህቴ የእግዚአብሔር መንፈስ እግዚአብሔር ይለኛል ሲል ወይኔ ነብይ ተው እግዚአብሔር ከዚህ በፊት የተናገረኝን ብቻ ይፈጽምልኝ። ከዚህ በኋላ እንዳትናገረኝ አንተ። ከዚህ በፊት ከ19 ስንት ጀምሮ የተናገረኝን ብቻ ይፈጽምልኝ፣ ሌላ አልፈልግም አለች። ወዳ ነው። ዝም ብሎ ላገኛችሁት ሁሉ ትንቢት እንዴት ይመጣል? ወደ እግዚአብሔር ቃል እንመለስ። ወደ አምላካችን ቅዱስ ቃል እንመለስ። ፈጽሞ አሁን ላይ አገልግሎቶቻችን በሙሉ እግዚአብሔርን ማስደሰት ሳይሆን ሰውን ማስደሰት፣ ቅዱሳንን ማነጽ ሳይሆን ቢዝነስ ተኮር የሆኑ አገልግሎቶች በስተዋል። ወንጌል አደራ እንጂ እንጀራ አይደለም። እንጀራ ካስፈለገ ቆፍረን እናድራለን። የአምላካችንን ቅዱስ ቃል በውስጣችን ያስቀመጠውን ጸጋ ግን ቢዝነስ መስሪያ ማድረግ ከኃጢአቶች ሁሉ የከፋ ኃጢአት ነው። በጨዋው መንፈስ በመንፈስ ቅዱስ በትሁቱ በጌታ በኢየሱስ ክርስቶስ ስም ያልተነገራቸውን የሚናገሩ በቅዱሳን ላይ ወንጀል የሚፈጽሙ ብዙ እህቶቻችንን ሴትነታቸውን ያሳጡ ፊውቸራቸውን ያጨለሙ ብዙ የታመሙ ሰዎች መድኃኒት ወስደው መፈወስ ሲችሉ ጌታ የእግዚአብሔር መንፈስ መድኃኒትሽን አቁሚ ብሎሻል። በቃ ዛሬ ፍጻሜ ሆነልሽ ይላል ሰራዊት ጌታ እግዚአብሔር። በቃ እርገጩ፣ አምጩ መነጽርሽን፣ አምጩ መድኃኒቱን እርገጩ፣ አቃጥዩ። በስሜታዊነት ሴቶችም ደግሞ ችግር የለባቸውም። እንደዚህ አይነት ቦታ ላይ በስሜታዊነት በቃ መድኃኒታቸውን ይጥላሉ። የሞቱ የምናቃቸው ሰዎች አሉ። ቤተሰቦቻቸውን ያጡ ሰዎች አሉ። የምናቃቸው ሰዎች ጓደኞቻችን
ሚስቶቻቸውን ያጡ፣ እህቶቻቸውን ያጡ፣ ወንድሞቻቸውን ያጡ፣ በሞት የተነጠቁ ብዙ ሰዎች አሉ። ብዙ ሰዎች አሉ። ኃጢአት ነው። እነዚህ ሰዎች እግዚአብሔር አላካቸውም። ፈጽሞ ከእግዚአብሔር የተላኩ አይደሉም። እግዚአብሔር መንፈስ ቅዱስም አልተናገራቸውም። አንድ ቃል ልንገራችሁ። ዘዳግም 18 ላይ እንደዚህ አይነት ነቢያቶች ሲኖሩ ምን እንደሚል ተመልከቱ። ከቁጥር 20 ጀምሮ ተመልከቱ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል ይልና ቁጥር 21 ተመልከቱ። በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣ ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረቱ ተናግሮታልና እርሱን አትፍራው ይላል። ለምን? የማስፈራራት ባህሪ ያላቸው። ጠብቂያ። አረ ነቢይ ሆይ 2010 ላይ ታገቢያለሽ አልከኝ እኮ። አሁን እኮ በኢትዮጵያ 2017 ነው። ጠብቂ። እግዚአብሔር ለሚጠብቁት መልካም። እንደ ሴት እኮ ናት። ጠብቂ አይባልም። ስህተትን በእርሷ ዕድሜ ላይ አይደለም መጨረስ ያለብን። ውሸት ነው። እግዚአብሔር አልተናገረውም። ይድናል፣ ፈውሸዋለሁ፣ ሁሉ ነገር አልቋል፣ ተፈውሰሻል፣ መድኃኒት ሽንጣይ፣ ተፈውሰሃል፣ መድኃኒትህን ጣል፣ እሺ ምናምን ነገር። ያ ወንድም ያቺ እህታችን ምስኪን ወንድሞቻችን እና እህቶቻችን ሲሞቱ ያ ነቢይ ምንም አይመስለው። ነቢይ ሆይ ይድናል፣ ገና ዓለምን ሁሉ ትዞራላችሁ የሚል ሁሉ አለ። እንዴት ነው ዓለምን ሁሉ? የኢትዮጵያ ሕዝብ ዓለምን ሁሉ የመዞር እግዚአብሔር የኢትዮጵያን ሕዝብ ዓለምን ሁሉ የማዞር ፕሮግራም አለው እንዴ? ፈጽሞ በቃ ትዞሪያለሽ ይልና ሴትዮቱ በሶስተኛው ቀን ትሞታለች። ነቢይ ሆይ ትዞሪያለሽ እኮ ብላ ባለማመናችሁ ምክንያት ነው። አላመነችም ማለት ነው። ተመልከቱ፣ የራሴ ችግር ነው አይደል? አላመነችም ማለት ነው። አላመነም ማለት ነው። በተለይ ደግሞ አባትሽ ላይ ስፒሪት አለ፣ አያትሽ ላይ ስፒሪት አለ። የእርሱ ስፒሪት ነው የገደላት። ተመልከቱ፣ አንዳንድ ሰው ታሞ በቃ ነፍስ ውጭ ነፍስ ግቢ የሚጸለይለት ቦታ ላይ ሃሌሉያ ሃሌሉያ ይልና ይጸልያል። ከዛ ሳይፈወስ ሲቀር እዚህ ቤተሰብ ውስጥ ያላመነ ሰው አለ። እናት አምነዋል፣ አላመንኩም ግን ልጄ ከተፈወሰልኝ አምናለሁ። የእናት ነገር እሺ፣ ንስሐ ይገባሉ ምናምን፣ አልተፈወሰም። ሌላ ያላመነ ሰው አለ። በቅዱሳን ላይ እባካችሁ አትጫወቱ። በሰው ነፍስ ላይ አትቀልዱ። እናንተ ቢዝነሳችሁን እየሰራችሁ ነው። ብዙ ቅዱሳን ግን ሐዘን ውስጥ ነው ያሉት። ብዙ ሴቶች ተደፍረዋል። ብዙ ሴቶች ፊውቸራቸው ጨልሞባቸዋል። መድረክ ላይ ቆመው የሚናገሩ ጸጋ አለኝ በሚሉ ሰዎች ብዙ ወንድሞችና እህቶቻችን በሞት አጥተናቸዋል። መኖር የሚገባቸው የሚያሳሱ እህት ወንድሞቻችን እናቶቻችንን ቀብረናል። ብዙ ቅዱሳን ሐዘን ውስጥ ነው ያሉት። እግዚአብሔር ገዳይ አይደለም። እግዚአብሔር የሕዝቅያስ አምላክ ነው። እድሜን እጨምራለሁ ካለ እድሜን የሚጨምር ነው። ፈውሻለሁ ካለ ያለ ጠባሳ የሚፈውስ አምላክ ነው። ያላለውን በመናገር ግን ቢያንስ በቅዱሱ በመንፈስ ቅዱስ ስም ወንጀል አትፈጽሙ። በቃ እኔ የሚመስለኝ በሉ፣ እስኪ እኔ የሚመስለኝ በሉ፣ በቃ የጌታ ፈቃድ ይሁን በሉ። እስኪ መድኃኒት አታስቆሙ። ሜዲሲኑ እኮ እግዚአብሔር እኮ ለሰው ልጆች የሰጠው ጥበብ ነው።
አንዳንድ ጊዜ እኮ የግድ እኮ መፈወስ የለበትም እኮ በመድኃኒት መፈወስ የሚችል ከሆነ እኮ አለቀ በቃ። ያም ደግሞ የእግዚአብሔር ጥበብ ነው። በዚያ ላይ ደግሞ ያላዘዛችሁትን መድኃኒት የማስቆም ስልጣን የላችሁም። እኔ በምጸልይበት ጊዜ ብትፈወሽ እንኳን መድኃኒትሽን አቆም ያልልሽም። መድኃኒቱን ያዘዝኩልሽ እኔ ሳልሆን ዶክተር ነው። ዶክተር ጋር ትሄጃለሽ፣ ይመረምርሻል፣ ተፈውሰሻል ይላል። ለሱም ምስክርነት ነው። ያንን ወረቀት ይዘሽ ትመጫለሽ፣ መድኃኒቱን አቁም ይልሻል። አለቀ፣ ታቆሚያለሽ። መድኃኒቱን ማዘዝ የሚችለው እኮ ዶክተር ነው። ማስቆምም የሚችለው ዶክተር እንጂ ነብይ አይደለም። ጌታ ኢየሱስ ክርስቶስ እኮ እነዚያን ለምጻም ራሱ ከፈወሰ በኋላ ራሳችሁን ለካህን አሳዩ፣ አንተም ደግሞ ጸልዬ ጌታ ከፈወሳቸው ራሳችሁን ለዶክተራችሁ አሳዩ እስኪ ይባላል እኮ ቅዱሳን፣ ይባላል እኮ። ስንት ህዝብ ነው ያለቀሰው። ግን አንደኛ ሃይባ የላቸው፣ ትክክል አይደላችሁም የሚል የለም። የሆነ ሰዓት ላይ እግዚአብሔር ሆይ የህግ አካላትን አስነሳባቸው በእነዚህ ሰዎች ላይ ብዬ ጸልያለሁ። ሃይ መባል አለባቸው፣ ሃይ መባል አለባቸው። ህግ እኮ ራሱ ህዝቦች እኮ የኛ ቤተሰቦች ቢሆኑ የመንግስት እኮ ህዝብ ናቸው። ህዝቦቹ እንደዚህ ሲደረጉ፣ ሲዘረፉ፣ ሲታመሙ፣ ሴትነታቸው ሲደፈር፣ ፊውቸራቸው ሲጨልም፣ ገንዘባቸው ሲበዘበዝ እኮ መንግስትም ጣልቃ መግባት አለበት እኮ። ለህግ አካላት አንዳንዶቹ ተላልፈው መሰጠት አለባቸው። እንጸልያለን። ምክንያቱም ሰማይ አላካቸው። ሰማይ ከነዚህ ሰው ጋር አይደለም። እውነተኛ አማኞች ባሉበት ቦታ ላይ የሐሰት አማኞች ሰይጣን ያስገባቸው ሐሰተኛ አገልጋዮች አሉ። ስለዚህ ይህንን ትምህርት የምናጠናው የጸጋ ስጦታዎችን በሚመለከት መጽሐፍ ቅዱሳዊ ካልሆኑ በዚህ ዘመን ካሉ ግራ መጋባቶች ራሳችንንና የሚሰሙንን ለመጠበቅ ይህንን ትምህርት እናጠናለን። ቀጥሎ የመንፈስ ቅዱስ የጸጋ ስጦታ የሚለውን ነው የምናስቀድመው። ኔክስት ላይ ደግሞ የመንፈስ ቅዱስ የጸጋ ስጦታ የሚለውን ስንጨርስ ደግሞ እንዲሁ የመንፈስ ቅዱስ ፍሬ የሚለውን ደግሞ ኦርደሩን ተከትለን እናጠናለን። ግን የጸጋ ስጦታ ማለት ምን ማለት ነው የሚለውን ብቻ ተመልክተን እንጨርስ። የመንፈስ ቅዱስ የጸጋ ስጦታ ማለት ምን ማለት ነው? የጸጋ ስጦታ የሚለው የግሪኩ ቃል ካሪዝማ የሚል ሲሆን ወደ እንግሊዘኛ ስንመልሰው ፍሪ ጊፍት ኦፍ ጋድ፣ ኦኬ፣ ነፃ የእግዚአብሔር ስጦታ፣ ነፃ ስጦታ፣ ፍሪ ጊፍት ኦፍ ጋድ፣ ካሪዝማ ይለዋል ግሪኩ። የጸጋ ስጦታ በሰው ችሎታና ጥበብ የማይገኝ ነገር ግን ከመንፈስ ቅዱስ የሆነ ለቤተ ክርስቲያን ጥቅምና ለቅዱሳን መታነጽ ይሆን ዘንድ እግዚአብሔር መንፈስ ቅዱስ ለእያንዳንዱ እውነተኛ አማኞች የሚሰጠው ነፃ ስጦታ ነው። የጸጋ ስጦታ በሰው ችሎታና ጥበብ የማይገኝ ነው። በራስ ችሎታ በራስ ጥበብ አንዳንድ ልጆች አሉ ቤት ዘግተው ሁሉ ቀባኝ ጌታ ሆይ ቀባኝ አፖስትል ቅባት ወፍራም ቅባት እጥፍ ቅባት ጎልድ የሆነ ጎልድ ከለር ወርቃማ ቅባት እጥፍ ቅባት ጌታ ሆይ በር ዘግተው ማለት። አረ ወንድሜ እንደዚህ አይደለም ተው። የእግዚአብሔር የጸጋ ስጦታ ነው። የጸጋ ስጦታ ማለት ነፃ ስጦታ ነው። እንዲህ በጥበብ በጾም ጸሎት አስገድደ እጁን ጠምዝዘ የምትቀበለው ነገር አይደለም። አረ ተው ወንድማችን። አይ እናንተ መንፈስ ቅዱስን ትቃወማላችሁ እና ይሰጠኛል ቤቱን ዘግቶ። አረ ተው እንደዛ አይደለም። ወንድማችን አይደለም። ቅባት ከዛ አዲስ አበባ ሲሄድ አንዱ ድንገት የሆነ ሐዋርያ የሚባል ሰውዬ የጸጋ ስጦታን ሲመድብ አንተ ነብይ አንተ እንትን ሲል እዛ ልጅ ላይ ሲደርስ
አንተ ሐዋርያ ብሎታል። ለካ በሐዋርያ ቅባት የምትነሳ ነህ ብሎታል። በቃ ያችን ያዘ፣ ቤቱን ዘግቶ ኧረ ተው እንደዛ አይደለም፣ ቆይ ኧረ ተው እኛ እንደዚህ ሆነን አይደለም ጸጋችን የተገለጠው። የጸጋ ስጦታ ማለት ነፃ ስጦታ ነው። ያ ነፃ ስጦታ እንዴት ነው መገለጥ ያለበት እንማማራለን። የጸጋ ስጦታውን ለማምጣት ግን የራስን ጥበብ መንፈሳዊ በሚመስል መንገድ የመንፈስ ቅዱስን እጅ መጠምዘዝ ፈጽሞ መጽሐፍ ቅዱሳዊ አይደለም። እንደዚህ ያሉ ወዳልሆነ መስመር ወዳልሆኑ እርኩሳን መናፍስቶች ጋር ግንኙነት ያደረጉ ከጨለማ ዓለም ጋር ሳያውቁት የተገናኙ ሰዎች አሉ። ተጠንቀቁ። በዚያ ላይ ላገኛችሁት ሁሉ ሰው እጅህን ጫንበኝ አትበሉ። በኢምፓርቴሽን የሚመጣ አይደለም። የጸጋ ስጦታ በኢምፓርቴሽን የሆነ አገልጋይ የወደዳችሁት አገልጋይ ነብይ ነው ያላችሁት ወይም ደግሞ ሐዋርያ ያላችሁት በዚህ ዘመን ሐዋርያ ባይኖር እጁን ሲጭንባችሁ ሐዋርያ እሆናለሁ ብላችሁ የምታስቡ ወንድሞቼና እህቶቼ ተው። እንደ ወንድም እንደ እግዚአብሔር ቃል አስተማሪ ልምከራችሁ። ማንም ሰው የማታውቁት ሰው ፈጽሞ እጁን ጭንቅላታችሁ ላይ እንዳያስቀምጥ ተጠንቀቁ። አእምሯችሁ እንዳይበላሽ፣ ፊውቸራችሁ እንዳይጨልም፣ ከዛ ሰው አመጽ ጋር እንዳትገናኙ ተጠንቀቁ። ያ ሰው ሲጭን ያ ሰው ምን አይነት የህይወት ልምምድ እንዳለው አታውቁ። ሌሊት ጅብ ሆኖ ቢመጣብስ፣ ሌሊት ላይ ተነስተሽ ሂጂ ቢልሽስ፣ ሌሊት ላይ መጥቶ ቢያንቀሽስ ገብላችሁ ወይኔ ነብይ። እህቶቼ በተለይ ደግሞ እህቶቼ ስሙ። እናንተ በቃ ሴንሲቲቭ አድርጎም ስለሰራችሁ ነው መሰለኝ እንደዚህ አይነት ነገር ይመቻችኋል። እንደዚህ አይነት ነገር በቃ ድሮ እናቶቻችን ሲጨንቃቸው ምናምን ነገር ጠንቋይ ቤት ይሄዳሉ። አዋቂ ቤት በሚል ፉገራ ማለት ነው። አዋቂ ቤት ነው ደርሼ መጣይ። ጠንቋይ ቤት የጨለማው ዓለም ጋር አጋንንት ጋር ነው የሚሄዱት። አሁን ደግሞ ዘመናዊ ጠንቋዮች አሉ። ኮት ያደረጉ፣ ያኛው ጋቢ ነበር ያደረገው፣ አሁን ደግሞ ኮት ያደረገ ይፈረዛል። በቃ ስታየው የእግዚአብሔርን ቃል አይደለም የሚነግር። ስታየው ያኛው ጠንቋይ የሚናገረው ነው ደግሞ የሚናገረው። አነጋገሩ ይለያያል። ያኛው በርኩሳን መናፍስቶች ስም ነው፣ ይሄኛው የሚያጭበረብረው ደግሞ መንፈስ ቅዱስ ይያለ። ስለዚህ ከእንደዚህ አይነት አደጋዎች መጠበቅ አለብን። የጸጋ ስጦታ በሰው ችሎታና ጥበብ የማይገኝ ነገር ግን ከመንፈስ ቅዱስ የሆነ ለቤተ ክርስቲያንና ለቅዱሳን ጥቅምና መታነጽ ይሆን ዘንድ ለእያንዳንዱ አማኝ እንደወደደ አድርጎ መንፈስ ቅዱስ እያካፈለ የሚሰጠው ነው። አማኞች እግዚአብሔርን በመምሰል ሕይወት እንዲያድጉና በቅዱሳን አገልግሎት እንዲተጉ እርስ በርሳቸውም እንዲተናነጹ ዳግም ለተወለዱ አማኞች ሁሉ መንፈስ ቅዱስ የሚሰጠው በአይነትም በቁጥርም የበዛ መለኮታዊ የጸጋ ስጦታዎች ናቸው። መለኮታዊ ጸጋ ስጦታዎች ናቸው። ስለዚህ ይህንን ይመስላል። በሚቀጥለው ደግሞ ዝርዝር ነገሩ ታዲያ የጸጋ ስጦታ የተሰጠበት ዓላማው ምንድነው? ማን ነው የሚሰጠው? የጸጋ ስጦታዎች ምንድነው? በዝርዝር እንሄዳለን ማለት ነው። ይህንን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።